ሻሎም ቅዱሳን፣ ዛሬ እግዚአብሔር እናንተን ለኪንግደም ወይንም ለመንግስቱ ስራ እንደመረጣችሁ የሚያመላክቱ 4 ህልሞችን እናያለን። አራተኛው በጣም አስፈላጊ ነው። ስለዚህ በደንብ እስከ መጨረሻው እንድትመለከቱት በጌታ ፍቅር አሳስባችኋለሁ። ቪዲዮውን ላይክ አድርጋችሁ ጀምሩት። ኮሜንት አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እናንተን ባደረጋችሁ ቁጥር ዩቲዩብ ለብዙ ሰዎች ቪዲዮውን ያዳርሰዋል። ተባረኩ። እስከ መጨረሻው ተከታተሉ። በመጽሐፍ ቅዱሳችን ውስጥ ህልም ከሌሎች ኮሚኒኬሽን ፎርሞች በተለየ መልኩና በአብላጫው ተጽፎ የሚገኝ እግዚአብሔር አምላክ ሰውን የሚግባባበት መንገድ ነው። ነገር ግን ብዙዎቻችን ህልም እናልማለን። እግዚአብሔር አምላክ በህልም ብዙ ነገር ያሳየናል። ሆኖም ግን ህልም እንይ እንጂ ትርጉሞቻቸው ላይ ብዙም አይደለም። ያልተተረጎመ ህልም ምንም አይጠቅምም። እናንተ ህልም ማየታችሁ ብቻ ሳይሆን ፍቺውን ማወቃችሁ እግዚአብሔርን መስማታችሁን ሙሉ ያደርግላችሁ። መጽሐፍ ቅዱስ በኢዮብ መጽሐፍ ላይ እንደዚህ ይላል። ጥቅሱን አስቀምጥላችኋለሁ ከስር። እግዚአብሔር በአንድም በሌላም መንገድ ይናገራል፣ ሰው ግን አያስተውልም። በሌሊት ህልም አፍላም እንቅልፍ በሰው ላይ በወደቀ ጊዜ በዚያን ጊዜ የህዝቡን ጆሮ ይከፍታል ይላል። አያችሁ፣ በህልም በሌሊት ራእይ። ለዚህ ነው ብዙዎቻችን እናያለን አናስተውልም። ከዚህ ትምህርት በኋላ የህልሞቻችሁን ፍቺ ስትረዱ እግዚአብሔር ምን እያላችሁ እንደሆነ ትረዳላችሁ። አንደኛ፣ መጽሐፍ ቅዱስ ስትቀበሉ ካያችሁ፣ ከሆነ ቦታ ስታገኙ ካያችሁ። ይሄ ምን ማለት ነው? በእናንተ ህይወት ላይ አንድ እግዚአብሔር አምላክ ስፔሻል የሆነ አሳይመንት ወይንም እንድትሰሩት በእግዚአብሔር ኪንግደም ውስጥ ስራ አይቶላችኋል። ለዛ ስራ ደግሞ ተጠርታችኋል። ለተጠራችሁበት ጥሪ ደግሞ እግዚአብሔር አምኗችኋል ማለት ነው። ያ እግዚአብሔር እናንተን ያመነበት ጉዳይ የእግዚአብሔር ቃል ነው። አንድም ትርጉም ምንድነው? እናንተ ከዚህ በኋላ ላለ ሲዝን በእግዚአብሔር ቃል እንድትዘጋጁ ራሳችሁን ፕሪፔር እንድታደርጉ እግዚአብሔር አምላክ ምልክት እየሰጣችሁ ነው ማለት ነው። ሌላኛው ደግሞ እግዚአብሔር አምላክ በእናንተ ህይወት ውስጥ ልሰራ ለፈለገው ጉዳይ እናንተን በእግዚአብሔር ቃል ጉዳይ ላይ አምኗችኋል ማለት ነው። ሁለተኛ፣ አሳ ስታጠምዱ ካያችሁ፣ በህልማችሁ አሳ ስታጠምዱ ካያችሁ፣ ይሄ በጣም እርግጠኛ የምትሆኑበት ትልቅ ኮንፈርሜሽን ነው። አሳ በሁለት አይነት መልኩ በህልም ዓለም ውስጥ በጣም ትልልቅ ትርጉሞችን ይይዛል። አንደኛው የእግዚአብሔርን ፕሮቪዥን ወይንም አቅርቦት ሲያመላክት፣ ሁለተኛው ደግሞ በእናንተ ህይወት ውስጥ እግዚአብሔር አምላክ ያለውን እቅድ ያመላክታል። ይሄም በጥሪያችሁ ውስጥ ያለውን የጥሪያችሁን ኢንስፓይሬሽን ያመላክታል። ምን ማለት ነው? እነ ጴጥሮስን ኢየሱስ ሄዶ ሲያገኛቸው እንደዚህ ያለ፣ ከእንግዲህ ወዲህ አሳ አጥማጅ ሳትሆኑ ሰው አጥማጅ አደርጋቸዋለሁ። አያችሁ፣ በእኛ ዓለም ላይ ሰው ማጥመድ ነው። መንፈስ ዓለም ላይ አሳ ማጥመድ ግን ሰው ማጥመድ ይሆናል። ስለዚህ ኢንዲኬት የሚያደርገው ወይም የሚያመላክተው እናንተ ወንጌልን ከማስፋፋት ጋር በተያያዘ እግዚአብሔር አምላክ መርጧችኋል ማለት ነው። እንደዚህ አይነት ህልሞችን በተደጋጋሚ የሚታዩ ሰዎች ካላችሁ ራሳችሁን በደንብ አዘጋጁ። እግዚአብሔር አምላክ ለአንድ ጉዳይ እየጠራችሁ። ሶስተኛ፣ በብዙ ህዝብ መሃል የእግዚአብሔርን ቃል ወንጌሉን ስትሰብኩ ካያችሁ፣ በህዝብ መሃል ስትሰብኩ፣ ስታገለግሉ፣ ስትጸልዩ፣ በቃ በተለይ ስታዙ፣ አጋንንት ስታስወጡ፣ እንደዚህ አይነት ነገር ካያችሁ እግዚአብሔር አምላክ ለዚህ ጉዳይ እናንተን እንደመረጠ እየተናገራችሁ ነው። በሮሜ መጽሐፍ ምዕራፍ 10 ከቁጥር 15 ላይ የምስራችን የሚያወራ እግሮቻቸው እንዴት ያማሩ ናቸው። ከዛ በፊት ያለው ቁጥር ያለ ሰባኪስ እንዴት ይሰማሉ? ሰባኪ ካለ ያ ሰባኪ በእግዚአብሔር ዓይኖች ፊት በተራሮች ላይ በከፍታዎች ላይ እግሮቻቸው ያማሩ ናቸው ይላል መጽሐፍ። ስለዚህ እናንተ ስትሰብኩ ስታስተምሩ ካያችሁ ይሄ በቀላሉ የሚታልፉት ጉዳይ አይደለም። እግዚአብሔር አምላክ ለአንድ ስፔሻል አሳይመንት በጣም እርግጠኛ በሆነ መንገድ እየጠራችሁ ነው። ራሳችሁ እንድታዘጋጁ፣ ድጋሚ ወደ ጥሪያችሁ እንድትመጡ እግዚአብሔር አምላክ እየጠራችሁ እንደሆነ አንዱ ማሳያ ነው። አራተኛ፣ መከር ወይንም ከእርሻ በኋላ ያለን መከር ስትሰበስቡ ካያችሁ፣ ይህም የሚያመላክተው ኢየሱስ በማቴዎስ ወንጌል ላይ ሲናገር እንደዚህ ብሏል። መከሩ ብዙ ነው፣ ሰራተኞቹ ጥቂት ናቸው። ስለዚህ የመከሩ ጌታ ሰራተኞቹን እንዲያበዛ ጸልዩዋል። መከር ብሎ የጠራው ይሄ ወንጌልን ከማስፋፋት ጋር የተያያዘ ቀጥተኛ ትርጉም ያለው ህልም ነው። መከር ስትሰበስቡ ወይንም እዛ ውስጥ ራሳችሁን ካገኛችሁ፣ ስታጭዱ ካገኛችሁ፣ ስትሰበስቡ ወደ ጎተራ ስትከቱ ካያችሁ፣ እንደዚህ አይነት አካባቢ ራሳችሁን ካገኛችሁ በህልማችሁ ውስጥ ያ ቦታ የወንጌል ስራ ያለበት ቦታ ስለሆነ ራሳችሁን በጣም እንድታነቁ እግዚአብሔር አምላክ በዚህ መልኩ እያወራችሁ ያያችሁት ይሄ ነገር
በእግዚአብሔር ዓይን የከበረ ነው። ተባረኩ። በሚቀጥለው ቪዲዮ እስክንገናኝ ሻሎም።